ግና ታስታውስ ከሆነ ጦርነት ይቆም ሰላም ይስፈን በሚል የዛሬ 2 ዓመት አይ ቲንክ ዳር 30 2016 ዓመተ ምህረት በአዲስ አበባ ሰላማዊ ሰልፍ የጠሩት እናቶ የሺዋስ እና ሌሎችም የሚገኙበት ፓርቲዎች ብዙዎቹ ለምን እንደዚህ አይነት ጥያቄ ጠየቃችሁ እናንተ የፋኖ የከተማ ውስጥ ክንፎች ናችሁ ተብለው በአዋሽ አርባና በሌሎችም እስር ቤቶች ለወራት ታስረው መለቀቃቸው ይታወሳል። ከዛ በኋላም እንቅስቃሴያቸውን በሙሉ በራዳር ውስጥ በማስገባት ለሰላም ድምፃቸውን እንዳያሰሙ መደረጉ ይታወቃል። ያንን ለምን ለሰላም ሰላማዊ ሰልፍ አደረጋችሁ፣ ለምን ለሰላም ዘመራችሁ ተብሎ ነው ያ ሁሉ ውርጅብኝ የወረደባቸው። ከዛ በኋላ እነዚህ ቡድኖች ሊቀጥሉ አልቻሉም። በዚህ አሁን በጣም የሚገርመው የብልጽግና መንግስት ፖሊሲ ለሰላም ድምፃችንን እናሰማ ያሉ ሰዎችን አስሮ ሰላም ሰልፍ ማድረግ አችልም ብሎ አስሮ አሁን እንደገና ደግሞ በአብዛኛው እነዚህ የትግራይ ተወላጆች ጦርነት በትግራይ ላይ ይታወጅ፣ ብልጽግና እርምጃ ይውሰድልን ብለው ሰላማዊ ሰልፍ ጥሪ ሲያቀርቡ ብልጽግና ጥሪውን ተቀብሎ ፈቀደ። እነዛ ለሰላም ሰላማዊ ሰልፍ እናድርግ ሲሉ ተከለከሉ። እነዚህ ደግሞ እርምጃ ይወሰድልን ሲሉ ተፈቀደላቸው። ኢትዮጵያ በምን አይነት አስመሳይ መንግስት እንደምትመራ ከዚህ በላይ ማሳያ አለ ብያለሁ። ስለ ሰላም የዘመሩት ሲታፈኑ፣ ስለ ጦርነት የሚዘምሩት ቦታ ተሰጥቷቸው አደባባይ ተሰጥቷቸው ድምፃቸውን እንዲያሰሙ ይደረግ ነው። ሰበቡ ግን ምንድነው? አፈሳ ይቁም የሚል ነው። የግዳጅ አፈሳ ይቁም የሚል ነው የሚቀርበው ሰበብ። እሱ ግን አይደለም። የግዳጅ አፈሳ ይቁም የሚለው ሰበብ የመጣው የዓለም አቀፉ ማህበረሰብ በተለይ ሰብአዊ ተቋማት በትግራይ ውስጥ ግዴታ አፈሳ አለ እያሉ መግለጫ ስላወጡ ያንን ካፒታላይዝ ለማድረግ ነው እንጂ ቢሃይንድስ ከዚህ ጀርባ ያለው ዋናው እውነተኛው ፍላጎት ምንድን ነው ብትለኝ የአብይ አህመድ መንግስት ዝምታውን አቁሞ መወላወሉን አቁሞ በህወሓት ላይ ወታደራዊ እርምጃ እንዲወስድና ህወሓትን ገልብጦ እነ ጻድቃንን እነ ጌታቸውን ወደ ትግራይ እንዲመልስና ትግራይ ውስጥ የሚፈጥሩትን ኢምፓየር ወይም ደግሞ ግዛት እንዲያቋቁሙላቸው ከዛ በኋላ ለአብይ አህመድ ወኪል ሆነው ስልጣናቸውን ዋነኛው ጥቅማቸውን ለማስከበር የሚያደርጉት ሩጫ ነው። እነዚህ ሰዎች እየቆመሩ ያሉት እነዚህ ሰዎች እየነገዱ ያሉት በትግራይ ወጣቶች ደም ነው። ጨዋታው የግዳጅ አፈሳ ይቁም ነው። ዋናው ግን ጥያቄያቸው ዋናው ፍላጎታቸው ግን በግልጽ እንደሚታየው ፌዴራል መንግስት እርምጃ ይወስድልን የሚል ነው። እንግዲህ እነዚህ ሰዎች ለትግራይ እናስባለን ነው የሚሉት። ለትግራይ የሚያስቡ ከሆኑ ጦርነት እንዳይካሄድ ይመክራሉ እንጂ እርምጃ እንዲወሰድ ግፊት አያደርጉም ነበር። የአብይ መንግስት ምን አይነት ምላሽ እየሰጠ ነው ያለው? የአብይ መንግስት በዚህ ጦርነት ውስጥ የሚገባው ጦርነቱን እንደሚያሸንፍ እርግጠኛ ሲሆን ብቻ ነው። በነጌታቸው በነጻድቃን ውትወታ አብይ ስልጣኑን ሊያሳጣው ስለሚችል የጦርነቱ ፍጻሜ ስለማይታወቅ ልጀምረው ትችላለህ መጨረሻው ስለማታውቅ ደፍሮ በዚህ ሰዓት በህወሓት ላይ እርምጃ ሊወስድ አልቻለም። ሁኔታዎችን እያጠና ነው። ለምን? ጦርነት ቢጀመር ጦርነቱ በህወሓትና በፌዴራል መንግስት መካከል ብቻ ላይሆን ይችላል። ጦርነት ቢጀመር ጦርነቱ መቀሌ ላይ ብቻ ላይቆም ይችላል። ጦርነት ቢጀመር አሸናፊውም ላይታወቅ ይችላል። ስለዚህ አብይ የትናንትናውን ሁኔታ ያውቃል። ትናንት መላው ህዝብ ከጫፍ ጫፍ ተነስቶ ጦርነቱን ደግፏል። ትናንት ወጣቶች በስሜት ነበር የሚዋጉት። ትናንት ህዝቡ በስሜት ነበር ድጋፍ የሚሰጠው። ትናንት ዲያስፖራውን ብትል ሚዲያውን ብትል ሁሉም ብትል ለመከላከያ ሰራዊቱ ድንበር የለሽ ድጋፍ ነበር ይሰጥ የነበረው። ዛሬ ያ የደጀን ድጋፍ የለም። ዛሬ የዛ መከላከያ ሰራዊት የሞራል ውጊያ የለም። ዛሬ አሳማኝ የውጊያ ምክንያት የለም። ዛሬ አጠቃላይ የጦርነት አሊያንሱ ወይም ደግሞ ትብብሩ፣ ህብረቱ፣ ጥምረቱ ተለይቷል። ያኔ የኤርትራ መንግስት ከመንግስት ጎን ቆሞ ነበረ እንዳልኩ ከህዝብ በተጨማሪ ያኔ ፋኖ ከብልጽግና ጋር ቆሞ ነበር የሚዋጋው። እነዚህ ሁሉ ኃይሎች ተደምረው ህወሓትን ለማስወገድ ባይቻል እንኳን ለማዳከም ተችሎ ነበር። ያ ሁኔታ ዛሬ ተቀይሯል። እንዳልኩ ህዝብ ሰልችቶታል። ከመንግስት ጎን አይደለም ያለው።
መከላከያ ሰራዊት ለልቡ መዋጋት በስሜት መዋጋት አይችልም። ምክንያት የለውም ለመዋጋት። ተዋግቶም በፊት ላይ ያገኘው ነገር ውርደት እንጂ ክብር እንዳልሆነ አይቶታል። በዛ ጦርነት የተሳተፉት በርካቶች ኢቭን ከቆሰሉ በኋላ እንኳን መኖሪያ ቤት ሲጠይቁ እየተባረሩ ታስታውሳለህ። ደብረ ዘይት ላይ የሆነውን፣ አርባ ምንጭ ላይ የሆነውን ስራ ስጡን ሲሉ እየተደበደቡ እየታሰሩ እየተሰቃዩ መሆኑን አይተዋል። የደረሰውን በደል የመከላከያ ሰራዊት አባላት አይተዋል። ደመከልብ የሆኑ በጣም ብዙ የመከላከያ ሰራዊት አሉ በመጀመሪያው ውጊያ ላይ። አሁን ያሉት የመከላከያ አባላት ምንም ለማያገኙበት ጦርነት ራሳቸውን አሳልፎ መስጠት አይፈልጉም። ትናንት ያ ሁሉ መስዋዕትነት ከፍለው የተመሰገኑት የሚንደላቀቁት በዛ ውጊያ ውስጥ መሪ የነበሩት እነ ጻድቃን ናቸው። የመከላከያ ሰራዊት አባላት ያኔ የተዋጉት የሰራዊት አባላት ዛሬም ጫካ ውስጥ ቅማላቸውን እየቀመሉ ልብሳቸውን መቀየር አቅቷቸው በተባይ እየተበሉ በቂ ምግብ ሳይመገቡ ዛሬም ጫካ ውስጥ እየተሰቃዩ ነው ያሉት። ከነሱ ጋር ሲዋጉ የነበሩት እነሱን ሲወጉ የነበሩት ደማቸውን ሲያፈሷቸው የነበሩት ግን ዛሬ እንደ ሽልማት ተቆጥሮላቸው የወታደሩን ደም ማፍሰሳቸው እንደ ሽልማት ተቆጥሮ የት ነው ያሉት ብትለኝ ስካይላይን ሆቴል ነው የሚመገቡት። አዲስ አበባ ላይ ነው የሚሸራሸሩት እነ ጌታቸው። በውጭ ሀገር እየሄዱ ነው የሚታከሙት። እንደ ልባቸው ነው እየተዝናኑ ያሉት። ይሄን ያን ሰራዊቱ ይታዘባል። ስለዚህ ከዚህ በኋላ ተመልሶ ትግራይ ውስጥ የሚዋጋበት በስሜት የሚዋጋበት ሁኔታ የለውም። ምክንያቱም የለውም። ዛሬ ፋኖ እንደ ትናንትኑ ከአብይ ጎን ቆሞ የሚዋጋበት ወቅት የለም። የአብይን መንግስት ግን አጋጣሚውን ተጠቅሞ ይወገዋል። ኤርትራ ትናንትና ትግራይ ውስጥ ገብቶ ለአብይ አህመድ መንግስት ዋጋ ሲከፍል የአብይን አምኖ ደሙን ሲያፈስ የኤርትራ ጦር አብይ አህመድ በጎን ከህወሓት ጋር ተገናኝቶ እየተደራደረ እንበላቸው ኤርትራኖች ሊል ነበር። እንደተከዱ ያውቁታል። ዛሬ ኤርትራኖች አጋጣሚውን ቢያገኙ አብይ አህመድን ይወጉታል እንጂ ከአብይ አህመድ ጎን ቆመው ቲፒኤልኤፍን አያወጉም። ስለዚህ እነዚህ ወታደሮች ዳይናሚክስ ተቀይሯል። ስለዚህ አብይ አህመድ ይሄንን ይመዝናል። በህወሓቶች በነጻድቃን ግፊት ብቻ ተገፋፍቶ ጦርነት ውስጥ ይገባል ብዬ አላምንም። ቢያደርገው ነገር ትናንት ያደርገው ነበር፣ ነገም ሊያደርገው አይችልም። ለምን? ያውቀዋል። ይሄ በዚህ ጦርነት 100% እርግጠኛ ሆኖ አሸንፋለሁ ማለት እንደማይችል ይረዳዋል። ስለዚህ ነጻድቃን እየገፉት ነው፣ በጣም ብዙ ነገሮችን እያመጡ ነው። አብይ ግን ያችን እርምጃ ለመውሰድ ጨንቆታል። ለምን? የስልጣን ጉዳይ። ትናንት ደብረሲና ላይ ተመልሰው ይሆናል፣ ዛሬ ደብረሲና ላይ ላይመለሱ ይችላሉ። ለምን? ደብረሲና እንዲመጡም ማያደርጋቸው ኃይል አለ። እዛው ደብረሲና ውስጥ ያለው ኃይል ራሱ ሌላው ኃይል ቀጥታ ወደ አዲስ አበባ ይገባል። ቲፒኤልኤፍ ደብረሲና እስከሚመጣ ድረስ የማያስጠብቀው ሌላ ኃይል ደብረሲና ያለው የፋኖ ኃይል አዲስ አበባ ይገባል። ሞስት ፕሮባብሊ ደግሞ እዚህ ሸዋ አካባቢ ያለው ሰላሌ አካባቢ ያለው የሸኔ ኃይል ቀድሞ አዲስ አበባ ሊገባ ይችላል። እነዚህ ሁሉ ሚዛኑን ሲያስገባ አብይ አህመድ በነጻድቃን ግፊት ጦርነት ይጀምራል ብዬ አላምንም። መጀመሩ አይቀርም፣ ሁኔታዎች አይቀሩም። ማን ይጀምረው አላውቅም። ኤኒዌይስ ግን በማንኛውም መንገድ ጦርነት ሊጀምር ይችላል። ግን በነጻድቃን ግፊት ጦርነት ይነሳል ብዬ አላምንም። ነጻድቃን ግን የትግራይን ህዝብ አሳልፈው ለመስጠት በከፍተኛ ደረጃ እየሰሩ ነው። እኔ ቲፒኤልኤፍ የሚባለው አጠቃላይ ተቋሙ አጠቃላይ ቲፒኤልኤፍ እንደመዋቅር ለትግራይ ህዝብ የሚያስብ ሳይሆን በትግራይ ህዝብ ላይ የሚቆምር አድርጌ ነው የማየውና መጀመሪያ ስለ ትግራይ ህዝብ ብሶት ስንናገር ወይም ደግሞ የአብይ አህመድ መንግስት በትግራይ ላይ እየወሰደ ያለውን እርምጃ ስንቃወም ለትግራይ ህዝብ በማሰብ ነው እንጂ ለህወሓት በመራራት አይደለም። የትግራይ ህዝብ ከበቂ በላይ ተሰቃይቷል። ስለዚህ ስቃዩ ሊያበቃለት ይገባል ከሚል ስሜት ነው እንጂ ለህወሓት በመራራት በማዘን ህወሓትን በመደገፍ እንዳልሆነ ተመልካቾቻችን ሊረዱልን ይገባል። ምክንያቱም ይህ አካሄድ ደግሞ ኢትዮጵያንም የሚያፈርስ ስለሆነ ከፍ ሲልም ለኢትዮጵያ በመቆርቆር ነው። ሁለተኛ ጀነራል ጻድቃን በተመለከተ ያነሳው ጀነራል ጻድቃንን የገጽታውን ለመገንባት መቼም ታስታውስ ከሆነ በጦርነቱ ወቅት በጣም ብዙ የውጭ ሀገር ጸሐፊዎች ከፍተኛ ሙከራ አድርገው ነበረ። እንደ አሬሻዊ ጸሐፊ እንደ አሌክስ ደዋል የመሳሰሉት የአፍሪካው ጀነራል እያሉ ጻድቃንን ሲያሞካሹት ነበር። አሁን ላይ ጻድቃን በብልጽግና ድንኳን ሲልከሰከስ ሲያዩት እነዚህ የአሬሽ ጸሐፊዎች እንደ አሌክስ ደዋል ምን ሊሉ እንደሚችሉ ሳስበው ይገርመኛል። ጽሁፉ አቲክ መጻፍ ያቆመ ይመስለኛል። ጽሁፉን አይቼው አላውቅም። ግን በአንድ ወቅት እንደ ልዩ ፍጥረት ያዩት የነበሩት ሰዎች ዛሬ
ከብልጽግናዎች መንደር ቱስቱ ሲል ሲያዩት መይሉ እንደሚችሉ ማንም ሰው ሊገምት ይችላል። እንደ ኬሪያ ኢብራሂም ነው ኬሪያ መሐመድ ነው ባለስልጣኖች የፌዴሬሽን ሰጥተዋል የመሳሰሉ ሰዎች በህወሓት ውስጥ ያሉ የነበሩ ሰዎችን ባህሪ የሚያሳይ ነው። ለሻቢያ ከምገረድ ለህወሓት ማነው ለብልጽግና መንበረከክ ይሻለኛል ያለችው። ግን በመጀመሪያ መገረድና መንበረከክን ምን አመጣው? ሰው ነች፣ ህሊና ካላት ሰው ከሆነች ለማንም አትገረድም፣ ለማንም አትንበረከክም። ነገር ግን ከሰው ስብዕና የወረደ ባህሪ ካላት በራሷ ማተማመን ከሆነ ግን ለመገረድም ወይም ለመንበረከክ ወይም ለመደፋት ችግር የለባትም ማለት ነው። ስለዚህ እንደዚህ አይነት እሳቤ ያለው ሰው ለከሌ ብገረድ፣ ለከሌ ብደፋ፣ ለከሌ ብንበረከክ አይነት ስሜት ያለው ሰው ከመጀመሪያውም በራሱ የማይተማመን በመንበርከክ በመገረድ ወይም በመደፋት የሚያምን ሰው ነው ማለት ነው። ያ ሰው አንተ በራስህ የምትተማመን ከሆነ ስለመገረድ አይምሮ ውስጥ ራሱ ሊቀመጥ አይገባውም። የመገረድ ነገር፣ የመንበርከክ ነገር፣ የመደፋት ነገር እንዲህ አይነት ስሜት አይምሮ ውስጥ ሊጻፍም ሊኖርም አይገባም በራስህ እስከተማመን ድረስ። ግን ሴትየዋ እንደሚመስለኝ ከዚህ በፊት የመጣችበት መንገድ ይሄው መንገድ ስለሆነ የመንበርከክ መንገድ ስለሆነ የመደፋት የምንድነው የእሷ ቃል የመገረድ መንገድ ስለሆነ አሁንም ያንኑ ስራ ብልጽግና ላይ ብትሰራ የተወሰነ እንጀራ በልታ ታድራለች። ስለዚህ አሳዳሪ ነው እየመረጠች ያለችው ብዬ ነው የማምነው። እንዲህ አይነት ሰዎች አሉ ብልጽግና ውስጥ በብዛት አሉ። ጥቅማቸውን አስልጠው ለጫናቸው ሁሉ የሚጫኑ ላዘዛቸው ሁሉ የሚታዘዙ እንዲሁም ከሚታዘዙት በላይ ምን ያህል እንሸከም፣ ምን ያህል እንጫን፣ ምን ያህል እንዝለል የሚሉ በርካታ ሰዎች አሉ። ኢንክሉዲንግ የብልጽግና ደጋፊ የተቃዋሚ ፓርቲዎች ውስጥ ጭምር። እንዲህ አይነት ሰዎች ይህን ነገር ቢናገሩ ብዙ ልንገረም አይገባም ወንድማገኝ። በጣም መጨረሻ ላይ ግን የብልጽግናን ሂፖክሪሲ የብልጽግናን አስመሳይነት ደግሞ የሚገልጽ ነገር ልናገር። ይሄው ምንድነው? አሁን ጦርነት ይካሄድልን፣ ትግራይ ላይ እርምጃ ይወሰድልን የሚሉ ሰዎች ሰላማዊ ሰልፍ ሲፈቀድላቸው በአማራ ክልል የሚካሄደው ጦርነት ይቁም ብለው ጥያቄ የሚያቀርቡ የአማራ ተወላጆች ሰላማዊ ሰልፍ እንዲያደርጉ ይፈቀድላቸዋል ወይ? ልብ በል፣ ሁለቱም የአንድ ሀገር ሰዎች ናቸው። እነ ጻድቃንም የአማራ ተወላጆች ወይም ትግራዮችም አማራዎችም የአንድ ሀገር ዜጎች ናቸው። የአማራ ተወላጆች በቃን ጦርነት፣ በክልላችን ያለው ጦርነት ይብቃ፣ ጦርነት ይቁም ብለው ሰላማዊ ሰልፍ ቢጠይቁ ይፈቀድላቸዋል? እንደውም ጥያቄው የሚያቀርቡ ሰዎች እየታነቁ ወይ ይገደላሉ ወይ እስር ቤት ይገባሉ። ይሄ ነው ሂፖክራሲ ማለት። ኦሮሚያ ውስጥ ያሉ ወጣቶች ወይም ኦሮሚያ ውስጥ ያሉ የኦሮሞ ተወላጆች ልጆቻችን በየጊዜው በኃይል እየታፈሱ እየታነቁ ወደ ጦርነት አይወሰዱ ብለው ሰላማዊ ሰልፍ ቢያደርጉ መንግስት ዝም ብለው ያቸዋል? ቢጠይቁ ዝም ብለው ያቸዋል? ይሄ ሁሉ በፋኖ የሚማረከው ወጣት በቃን ብሎ ቢነሳ ወይም ደግሞ ልጆቻችን በቃ በዚህ ደረጃ የመጫወቻ የሆኑ ብሎ ተቃውሞም ቢያሰማ የግዳጅ አፈሳውን ቢቃወም የደቡብ ህዝብ የኦሮሚያ ህዝብ አብይ አህመድ ይፈቅዳል? የግዳጅ አፈሳ ይቁም ተብሎ ጥያቄ ቢቀርብ ይፈቅዳል? ግን እየታፈሰ ያለው በብዛት ማን ነው? አሁን ላይ በግዳጅ ወደ ጦርነት የሚገባው ማን ነው? የኦሮሚያ ልጅ ነው፣ የደቡብ ልጅ ነው። ግን ለእነሱ አይፈቀድም። ለትግራዮቹ ግን ይፈቀዳል፣ ለእነ ጻድቃን ይፈቀዳል። ይሄ ነው ሂፖክራሲ የምልህ፣ ይሄ ነው አስመሳይነት የምልህ። በአንድ ሀገር ውስጥ ትግራይ የተካሄደ አጠቃላይ ሁኔታውን በተመለከተ በተደጋጋሚ በዓለም አቀፉ ማህበረሰብ በተለይ ደግሞ ከህወሓት ወጣቶችን ወይም እድሜያቸው ያልደረሱ ወጣቶችን ለጦርነት እያፈሰ ነው በሚል ሰሞኑን ተደጋጋሚ የሆኑ መግለጫዎች ሲወጡ ቆይተዋል። ያንን ተከትሎ ነው ዛሬ በሚቀጥለው ቅዳሜ በነ ጻድቃን የሚመራው የትግራይ ቡድን በአዲስ አበባ ከተማ ሰላማዊ ሰልፍ ለማድረግ ያዘጋጀው። ቅድም አንተ እንዳልከው የሰላማዊ ሰልፉ ዓላማ የግዳጅ አፈሳን እንዲቆም ለመጠየቅ ብቻ ሳይሆን የፌዴራል መንግስቱ በህወሓት ላይ እርምጃ እንዲወስድ ነው የጠየቁት። ዛሬ ቢቢሲ ባወጣው ዘገባ ላይ ምን አይነት እርምጃ እንዲወሰድ ትፈልጋላችሁ ተብለው ሲጠየቁ አዘጋጆቹ በተቻለ አቅም የትግራይን ህዝብ ከህወሓት አገዛዝ የሚያላቅቅበት የትኛውን መንገድ ተቀባይነት ይኖረዋል፣ በሰላም ከሆነ በሰላም ካልሆነ በኃይል እርምጃ ተወስዶ ህወሓት መወገድ አለበት
የሚል ጥሪ ነው ያቀረቡት። የጦርነት ጥሪ እንደሆነ ነው የተመለከትነው። ህወሓት ይህንን ጥሪ አውግዞታል። የብልጽግና ደጋፊ የሆኑ ቡድኖች ወይም ደግሞ ብልጽግና የትግራይ ተወላጆችን ፊት አሰልፎ የሚያካሂደው ሰላማዊ ሰልፍ እንደሆነ ነው የገለጸው። እንግዲህ በዚህ ላይ በኋላ ላይ አስተያየቶችን ስጦታል እናንተም እንዳልከው። ሌላው የአሜሪካ የዩኤስ ዲፓርትመንት ኦፍ አግሪካልቸር ወይም የግብርና ሚኒስቴር ወይም ዲፓርትመንት ለኢትዮጵያና ለሱዳን አስቸኳይ የምግብ እርዳታ የሚውል 235 ሚሊዮን የአሜሪካን ዶላር ለካቶሊክ ሪሊፍ ሰርቪስ ለግሷል። እርዳታው በአሁኑ ሰዓት ከፍተኛ የሆነ የምግብ እጥረት ላለባቸው ኢትዮጵያውያን እና ሱዳናውያን የሚውል እንደሆነ ነው የተገለጸው። ይሄም በምግብ ደረጃ ሲታይ 110,000 ሜትሪክ ቶን የግብርና እርዳታ ለሁለቱ አገራት ይቀርባል። ከዚሁ ጋር ተያይዘው በቅርቡ የተለያዩ የዓለም አቀፍ ድርጅቶች የኢትዮጵያ መንግስትን እየወቀሱ ነው። የኢትዮጵያ መንግስት ለፖለቲካ ፍጆታ በሚል የተረጂዎችን ቁጥር በከፍተኛ ደረጃ ቀንሷል ወይም ተረጂ እንደሌለ እየገለጸ ነው የሚገኘው። ነገር ግን መሬት ላይ ያለው እውነታ የሚያሳየው በርካታ ሚሊዮን ኢትዮጵያውያን በከፍተኛ የምግብ እጥረት ላይ የሚገኙ እንደሆኑ ነው። ስለዚህ የውጭ ሀገር ረድኤት ድርጅቶች ከመንግስት በኩል ድጋፍ ባለማግኘታቸው በከፍተኛ ደረጃ እየተማረሩ ነው የሚገኙት። በመሀል ላይ ዋጋ እየከፈለ ያለው ይሄው ድሃ ህዝብ ነው። መንግስት ለፖለቲካ ፍጆታው ሲል የተረጂ ቁጥር የለኝም ወይም በከፍተኛ ደረጃ ቀንሷል፣ ከቁጥጥር ውጭ አይደለም ይላል። መሬት ላይ ያለ ሁኔታ የሚያሳየው ግን በርካታ ኢትዮጵያውያን በከፍተኛ የምግብ እጥረት ውስጥ እየተሰቃዩ በመሆኑ በምግብ በተለይ ደግሞ በወሎ አካባቢ የሚገኙ በከፍተኛ ደረጃ እየተጠቁ በመሆኑ አሁን ላይ የድረሱልን ጥሪ እያሰሙ ነው። እንደዚሁም ከተለያዩ የኢትዮጵያ አካባቢዎች በጦርነት ምክንያት የተፈናቀሉ ዜጎችም እርዳታው ስለቆመባቸው በከፍተኛ ችግር ውስጥ ነው የሚገኙት። በተለይ በአማራ ክልል ተፈናቅለው ያሉ ወገኖች ምንም አይነት እርዳታ እየመጣላቸው ስላልሆነ ህይወታቸው አደጋ ውስጥ መውደቁን በተደጋጋሚ ሲናገሩ ቆይቷል። አሁንም ሁኔታው እጅግ በጣም አሳሳቢ ሆኖ ነው የቀጠለው። ወንድማ